ሰላም ዩቲዩብ እንዴት ናችሁ? ደህና ናችሁ ወይ? ሳምንታችሁ እንዴት አለፈ? በዓል እንዴት ነበር? ጥሩ አለፈ ወይ? እሺ ዛሬ ደግሞ ኬክ ነው ድፎን የተባለለትን ቆንጆ የሆነ ዳቦ እንጋግራለን። እንዳያችሁት መጀመሪያ ላይ የተጠቀምኩት ለ2 ኪሎ ፍርኖ ዱቄት የተጠቀምኩት 6 እንቁላል ነው። ለ1 ኪሎ 3 ማረግ ትችላላችሁ። ከዛም በኋላ ወተት ጨምር ያለሁኝ ያው እንደተለመደው ማሞካቻ ወተቴን ነው። ክሬም ይላል፣ ቆንጆ ጣዕም አለው። እሱን ተጠቅም ያለው አንድ ማለት ነው። ከፍሪጅ አውጥታችሁ አስቀምጡት። ከዛ ግማሽ ብርጭቆ ዘይት ተጠቅም ያለሁኝ፣ የአትክልት ዘይት ማለት ነው። ከዛ አብረን ሚክስ እናደርጋለን በደንብ ያው በመምቻ ያልመታሁት ብዙም እንደ ኬክ ክሬም መሆን ስለሌለበት ለዳቦ ስለሆነ ነው። እዚህ ጋር ፈሳሹን ቫኒላ ላቪቫ ተጠቅሜ ያለሁኝ 2 በክዳኑ 2 ነው ያደረኩት 2 ኪሎ ዱቄት ስለሆነ ማለት ነው። ከዛም በኋላ አብረን ሚክስ ካደረግነው በኋላ በደንብ እንመታዋለን። ያው እንቁላሉ ወተቱና ቫኒላው እንዲቀላቀል ማለት ነው። በምታዩት ሁኔታ እንግዲህ እንደዚህ ያቀላቀልኩኝ ነው። ከዛ በመቀጠል ደግሞ ስኳር ጨምር ያለው እቃ አለኝ፣ የስኳር ማቅረቢያና ሳላሳያችሁ ይቅርታ። በሱ አንድ ነው ሁሌ የምጨምረው፣ መለካውን በሱ ነው። እኔ ሁሌ ዳቦ ስጋግር ወይ 1 ኪሎ ከግማሽ ወይ ደግሞ 2 ኪሎ ነው። 2 ኪሎ እንደውም ብዙ አልጋግርም፣ 1 ከግማሽ ነው። እዚህ ጋር ደግሞ እርሾ በሞቀ ለብ ባለ ውሃ በካፕ አስቀምጬ ነበር ማለት ነው። እሱ ኩፍ ስላለ እሱን ተጠቅሜ ያለው። ይሄው ዱቄቱ 2 ኪሎ ነው የጨመርኩትኝ። እዚህ ጋር የተጠቀምኩት የዳቦ ቅመም ነው። የዳቦ ቅመም እንግዲህ አሰራሩን ሌላ ጊዜ ያሳያችኋለሁ። አሁን ግን የመጀመሪያ ኮሜንት ሴክሽን ላይ እጽፍላችኋለሁ ማለት ነው እንዴት እንደሰራሁት። ቅመሙን ለአነባበሩ ይሆናል፣ ለዳቦ ይሆናል። በጣም ቆንጆ ነው፣ ተወዱታላችሁ። ጣዕሙ ብዙ አይነት ቅመም ነው የሚገባበት፣ ተወዱታላችሁ። እሱን አርጌ ያለሁኝ። ከዛ በመቀጠል ደግሞ የተጠቀምኩትኝ የበቆሎ ዱቄት ነው። የበቆሎ ዱቄት የታሸገው ማለት ነው። እናንተ ደግሞ ቤታችሁ ኦሪጂናሉ ራሱ ቤታችሁ የተፈጨው በቆሎ ካለ እንደዛ ትችላላችሁ። እኔ የታሸገውን ያለኝ እሱን ተጠቅም ያለው። ኬክ ላይም በነገራችን ላይ መጠቀም ትችላላችሁ። ቆንጆ ነው የሚያደርገው። በቆሎ ሲጨመርበት ዳቦ በጣም ነው ቆንጆ የሚሆነው ይላሉ እናቶችን ራሱ ብትጠይቁ ማለት ነው። እንዲሁም የባቄላ ዱቄትም ቆንጆ ነው፣ ሳይበዛ በጣም ነው የሚነፋው ይባላል። እኔ በቆሎ ነው የተጠቀምኩትኝ። ከዛ ቤኪንግ ፓውደር አደረኩኝ ማለት ነው። ቤኪንግ ፓውደርም 2 አይነት አለው መሰለኝ። አንዴ ገዝቼ ጥሩ አይደለም ያደረገልኝና ይሄ የህንዶቹ የበፊቱ ቻፓ ነው ምናምን የሚባለው፣ ቆይ እሱንም ፒክቸሩ ነው ያስቀምጥላችሁ። እሱ ነው አሪፍ። ከዚህ በፊት የገዛው ጥሩ አይደለም። ጨው ተጠቀምኩኝ፣ የተወሰነ ጨው፣ ትንሽ ጨው ነው የተጠቀምኩት። እንግዲህ ቻናሌን ሰብስክራይብ እያደረጋችሁ አዲስ ነኝ እንድታበረታቱኝ፣ ከዚህ የበለጠ እንድሰራ እንድታበረታቱኝ እጠይቃለሁኝ ማለት ነው። እዚህ ጋር ያው በደንብ እናሻለን። ቪዲዮውን ላለማስረዘም ያህል እየቆረጥኩ ነው። ያው በደንብ ነው የታሻው። ከዛ ጥቁር አዝሙድ ጨምር ያለሁኝ። ውሃ የሚገርማችሁ ያው ውሃ አልባው ኬክ የተባለው ለዛ ነው ዳቦ የተባለው። ምክንያቱም ውሃ ግማሽ ካፕ፣ ቅድም ባያችሁት እርሾ በነበረበት ግማሽ ነው ትንሽ ለብ ያደረኩት። ምክንያቱም ይሄንም ያደረኩት ለማሸት በደንብ ማለት ነው። እና ደግሞ ትንሽ ወፈርም ስላለ ቀጠን ለማረግን በደንብ እንዲቀጥን ደግሞ አንፈልግም ሊጣችን። እና ግማሽ ካፕ ውሃ ብቻ ነው የተጠቀምኩት። በእንቁላልና በወተት ብቻ ነው የተሰራው ማለት ይቻላል። እና በደንብ ኩፍ ካለ በኋላ ደግሞ ያው ወደ ፓትራ የገልብጬ ድጋሚ ፓትራው ላይ ኩፍ እንዲል ካደረግን በኋላ እንሸልመዋለን። በዚህ መልኩ እናንተ በፈለጋችሁት መንገድ ቅርጽ ማውጣት ትችላላችሁ። በተመቻችሁ እንዳምባሻ አይነት ቅርጽ ማስያዝ ይቻላል። ሌላም በክብ በሲኒ እያደረጋችሁ ማድረግ ይቻላል። እዚህ ጋር የእንቁላል አስኳል አስቀርቼ ነበር አንድ፣ እሱን ትንሽ ወተት አርጌ መትቼ ነው እላዩ ላይ ያደረኩት። ያው ያሳምራልም ጣዕምም አለው። ትንሽዬ ስኳር ዱቄቱ ካላችሁ ብትናርጉበት። እዚህ ጋር እንግዲህ በብሩሼን አላመጣውም ረስቼ
በሱን አላረኩም። በማንኪያው ነው የቀባሁት። አይመችም በርግጥ። ሰሊጣችንን ደግሞ እንበትናለን። ነጭ ሰሊጥ ነው የተጠቀምኩትኝ። አመሳ አድርጌዋለሁኝ። እሱን ትጠቀማላችሁ። ከዛ በኋላ ደግሞ ጥቁር አዝሙድም እንበትናለን ማለት ነው። ከለሩም ያምራል። ጣዕምም ደግሞ ከላይ ሲደረግ ያው የጥቁር አዝሙድ ጣዕም ታውቁታላችሁ፣ ቆንጆ ነው። እሱንም እናደርጋለን። ጥቁር አዝሙዳችንና ሰሊጣችንን አንድ ላይ እናደርጋለን ማለት ነው። እንደምታዩት ሊጡ እንዴት እንደነፋ እዩት። እንደገና ደግሞ ዱቄትም ስትመርጡ ቆንጆን ዱቄት ምረጡ። አንዴ ተበላሽቶብኛል ባለፈው፣ ለዛ ያን ተጠንቀቁላችኋለሁ። ኮባ እንግዲህ በምታዩት መልኩ ኮባ እንሸፍነዋለን። የላይኛው እንቁላል ስላለ ትንሽ ሊያርብን ስለሚችል ፓወሩን አነስ አድርገን ነው መጀመሪያ ማሞቅ አትርሱ። ምጣዳችሁን አሙቁ። በምታዩት መልኩ ያው ደርሶልናል። መጀመሪያ በጀርባው በኩል ነው የገለበጥ ነው ያሳዩዋችሁ። ፊት ለፊቱ እንዳልኳችሁ ተጠንቀቁ። እንዳልኳችሁ ትንሽ እዚች ጋር ብቻ አሯል፣ ለክፉ አይሰጥም። በምታዩት መልኩ እንግዲህ ቆንጆ ሆኖ ወጥቶልናል። ይሄንን ይመስላል። እስከ ሳምንት፣ መልካም ሳምንት። እወዳችኋለሁ። ባይ ባይ።